ምንም ያክል እውነት ብናገር የአቤልን ውሸት መደምሰስና የእናቴን ቀልብ መመለስ እንደማልችል ገብቶኛል። ኃይለኛና ጉልበተኛ አልሸነፍ ባይ ቢሆንም ይህንን ነገር እናቴና ወንድሜ ላይ ሲሆን አይሰራልኝም። በተለይ እናቴ የቱንም ያክል ብትጠላኝ እሷ ላይ የሚጨክን አንጀት የለኝም። እንኳንስ አንድ ነገር ሆና አይቼ ቀርቶ መንገድ ላይ ከእሷ እድሜ የምትቀርብ ሴት አንዳች ነገር ገጥማት ካየው ውስጤ ፍስስ ነው የሚልብኝ። የእናቴ ልጅ ክፍል 4 ይህን አስዳምጫችሁ ነበረ። ዛሬም እንደሚከተለው ክፍል 5ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብሯና ክብሯት የቻናሌ ቤተሰቦች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ አብሬያችሁ የሚቆየው ፋትመቲ ሚዲያ ነኝ። ይህን ቪዲዮ ስትጀምሩት ሼር፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን እንደተለመደው አስቀምጡልኝ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ወንድሜ በዚህ በጣም ቢጎዳኝም እሱ ላይ እጅ ማንሳት ይከብደኛል። እንደውም በጩኸት እንኳን ሳናግረው እናቴ ስለሚከፋት ለሷ ስል ነገሮችን የምተው ነኝ። ህፃኗ አልጋዬ ላይ ፈሰስ ብላ ታንቀላፋለች። ጠጋ ብዬ ሳያት በአንድ ወገን ባለው ጉንጯ ፈገግ ያለች ትመስላለች። ይህን ፈገግታ አውቀዋለሁ። አቤል ነው ወደ ጎን ፈገግ የሚለው። ልጅ እያለን በጣም ነበር የምወድለት። ቅላቷ ልክ እንደ እናታችን ነው። እኔም ሆንኩ አቤል ጠይም ነን። ሁለታችንም መልከ መልካም ብንሆንም አቋም በተመለከተ እኔ ረዘም ያልኩና የተስተካከለ አቋም ነው ያለኝ። አቤል ወፈርፈር በማለቱ ቁመቱን ባሳጠረው በጊዜ በኋላ የመጣው ውፍረት ትንሽ የቀነሰበት ነገር አለ። እናታችን ቆንጆ ናት። እድሜዋ ወደ 45 ነው። ነገር ግን አሁንም ከፈለገች የምትወደውን ወደ ህይወቷ ማምጣት የምትችል አቋም ላይ ናት። የህፃኗ መልክ ግን ከፈገግታዋ በቀር እኛ ቤት አይደለም። የማላውቃትን እናቷን ቁንጅና ሳትወርስ ሳትቀርም በጣም ታሳሳለች። ገና ናት። ከ3 እና ከ4 ወር አታልፍም። ሚስኪን ከማይረቡ 2 መናጢዎች ተወልዳ በእናቷ አቅፍ ውስጥ መሆን ሲገባት ምንም በማያውቀው ብዱ ናታኔም ላይ ተጥላለች። ሌሊቱን በሙሉ ሳስብ ነበር፣ እንዴት ነው የማደርጋት? እኔም አንዱ ጥግ ወስጄ ጥያት ህይወቴን ልቀጥል ወይስ እዚሁ ቤት ጥያት ልጥፋ ወይስ አዝያት እያባበልኩ ልመና ልውጣ? ግራ ገባኝ። እንቅልፍ የሚባል በአይኔ ሳይዞር ነው ያደርኩት። ከሌሊቱ 11 ሰዓት አካባቢ የክላሴ በር ተንኳኳ። ደንግጬ ተነስቼ ከፈትኩ። አቤል ነበር። ኮስተር እንዳለ እስካሁን እዚህ ነህ? ከመነሳቷ በፊት ዲቃላህን ይዘህ አትሄድም? አለ። ማመን አቃተኝ። የኔ ልጅ እንደሆነች ታስባለህ? አልኩት በጩኸት። እኔ እንደሱ ቀስ ብሎ ማውራት አልችልም። ለዛም ነው ሰው የማይረዳኝ። ስለ እሷ አይመለከተኝም። እናት ያለችን ሰምተሃል። እሷ ከመነሳቷ በፊት ከዚህ ብትሄድ ይሻላል አለኝ። ግድ ሳይሰጠው ለምን አናስመረመርም? ገንዘብ ካለህ አስመርምራት አለኝ። አይኑን እንደማርገብገብ ብሎ ወደፊት የማይቀር ነው። እኔ ምንም እንዳላደረኩ አውቃለሁ። እናቴ እንድታምነኝ ስል ግን ተመልሼ መጥቼ ማስመርመሬ አይቀርም እንዳትረሳ። እኔ እንኳን ላስወልድ ቀርቶ የሴት ልጅ ከንፈር በቅጡ ስሜ አላውቅም አልኩት። በጣም ሳቀ። መልሶ አፉን እጁ ላይ በመጫን ወደ ክፍሉ ገባ። ጭንቅላቴን ይዤ ሀሳብ እንዲመጣልኝ ወተወትኩት። ድፍና አለብኝ። ወደ ህፃኗ ተጠግቼ ቆምኩ። ከእንቅልፏ ነቅታ አይኖቿ ይንከራተታሉ። እልህ ያዘኝ። ማንንም አልለማመጥም። የሆነውን እንሆናለን። በቃ መንጃ ፈቃድ አወጣለሁ ብዬ ያስቀመጥኩት ጥቂት ብር ነበረኝ። እሱን አውጥቼ ያዝኩ። ወፈር ያሉ ልብሶችን በሻንጣ ከተትኩ። እናቷ ከላከችው የህፃኗ በቁጥር ያልበዛ ልብሶች ያስኩና በፎጣ ጥቅልል አድርጌ ተነስቼ ወደ በሩ አመራው። እናቴ እንዳትሰማኝ በፍጥነት ነበረ የምጓዘው። ከበሩ ስወጣ አቤል ተከትሎ ይኖሩን በፍጥነት ለዘላለሙ ይመስል በሩን ዘጋብኝ። ጨለማው ገና አልገፈፈም። አምላኬን አንድ ነገር ለመንኩት። እባክህ እናቴን ከዚህ መሰሪ ልጅ ጠብቃት። አንዳንዴ ወዴት እንደምንሄድ ሳናውቅ ግን እግርህ መራመዱ አይገርምም? በቃ አንተ መድረስን አላሳወቅከውም፣ እሱ ግን ይንቀሳቀሳል። እግራችን አመፀኛ ሆኖ የት እንደሚሄድ ካልነገርከኝ ካልወሰንክ
አልንቀሳቀስም ቢል ኖሮ ምን ይውጠን ነበር? በእርግጠኝነት ብዙ ህይወታችን አንድ ቦታ ተዘፍዝፎ ይቀር ነበር። ሃሃ ጥሩ እና እግር አልሄድ አይል። የት እንደሚሄድ ሳላውቅ ህፃኗንና ሻንጣ ተሸክሜ የሌሊቱን ብርድ ቻል አድርጌ ጉዞዬን ቀጠልኩ። ሰፈራችን ውስጥ አንድም ነፍስ አለመንቃቱ ጠቀመኝ። ማንም አላየኝም። ሌላው ቀርቶ ውሾቹ እንኳን እንቅልፍ ጥሏቸው ጥግ ጥጉን አርፈዋል። ተመስገን። ኃይለኛና ተፈሪ በሆንኩበት ሰፈር ልጅ ታቅፌ በሌሊት ብታይ እናቶች የቡና መጠጫ፣ አባቶች የመጠጥ ቤት ውሎ ማድመቂያ፣ ጎረምሶች የጫት ቤት ሙድ መያዣ ነበረ የሚያደርጉኝ። ሰፈራችንን ለቅቄ ስወጣ እፎይ አልኩ። የመስቀል አደባባዩን አስፋልት ይዤ ወደፊት ተራመድኩ። ይኸው ከሰፈራችን ከኤግዚቢሽን ማዕከል ጀርባ እንደመሆኑ መጠን በሌሊት ወደ እስጢፋኖስ ቤተክርስቲያን የሚሄድ ሰው አይታጣም እና ጠንቀቅ ማለቴን አልዘነጋሁትም። አልፎ አልፎ ነጠላ የለበሱ እናቶች በአጠገቤ አለፍ ሲሉ ራሴን ሰብሰብ አደርጋለሁ። ይህ ሁኔታዬ ለራሴ አሳዘነኝ። ራስን በሌላ ሰው መነጽር አይተህ ለራስህ አዝነህ አታውቅም? አዎ በቃ እንደዛ። በእስጢፋኖስ በኩል ሳልፍ ቆም ብዬ ተሳለምኩና ጸሎት አደረግኩ። ቅዱስ እስጢፋኖስ ከአምላኬ ጋር አስታርቀኝ፣ ፈጣሪ ፈተናዬን ይቀንስልኝ ዘንድ እርዳኝ አልኩ። አንድም ቀን ጸልዬ አላውቅም። ምን እንደሚል እንዴት እንደሚለመን አላውቅ፣ ግን በራሴ መንገድ ለፈጣሪ እንዲደርስልኝ እንባ ዘለላዎችን በሌሊት አንጠባጠብኩ። የታቀፍኳትን ሕፃን አየኋት። የሰላም እንቅልፍ ላይ ነች። በዚህ አድናቂዋ ነኝ። አንዴም አላለቀሰች። እኔን ማስጨነቅ አለመፈለጓ ጥሩ ነው። ምናልባት ፈጣሪ በዚህ እየረዳኝ ይሆናል። ተመስገን ለማለት በዚህ አጋጣሚ ተማርኩ። ለካ ላይችል አይሰጥም የሚሉት እናቶች ወደው አይደለም። የዓለም አዙሪት ትችለዋለህ፣ ስቃዩ ከብዶ አልችልም ብትልም ትችላለህ፣ ቆመ ትራመዳለህ። ረሃብ አልችልም ብትል፣ ብቸኝነት አልችልም፣ ከሰው መለየት አልችልም፣ ሰው ማስቸገር አልችልበትም ብትል ምንም አታመጣም። እስትንፋስ እስካለች አለመቻልህን ራሱ ትችለዋለህ። ከማማ ጋር ከጎዳና ከወጣን ሰነባበትን። ቤት ንብረት ያለው ሰው ብቻ አይደለም ለካ የሚያስጠጋ፣ እነሱም አየናቸው። ከንፈር ከመምጠጥ በዘለለ ምንም አይፈይዱልህም። ካላቸው ሚሊዮን ብሮች መሃል 10 ብር ሰጥተው ለአንተ ባደረጉት ነገር አካብደው ጽድቅ የሚጠብቁ ስንቶች መሰሉ። አንድ ስንዝር ህይወትህን የማይቀይር ሳንቲም ሰጥተውህ ለምን አትሰራም ብለው የምክር አገልግሎት የሚሰጡህ የሚሉ ቁጥራቸው። ከነሱ በተሻለ መጠጊያ የሰጠችኝ እትዬ ባዩሽ ምስጋና ይድረሳት። ኮልፌ ላስቲክ ወጥራ ነው የምትኖረው። ብዙ ነገር ያየች ናት። የኑሮ አጋጣሚ ባዶ እጇን አስቀርቶ ጎዳና ያወጣት። ፊቷ እንደ ክሰል ቢጠቁርም ልቧ የነጻ አዛኝ የነበረ ገንዘብ በ2 ወር ውስጥ ለኪራይና ለሚበላ ለማማ ወተት ስገዛ ጨርሼ መግቢያ ጠፍቶብኝ ስንከራተት ውዬ ደክሜ ድንጋይ ስር ቁጭ ብዬ ሳዛጋ ነበር ያገኘችኝ። እድሜዋ ልክ እንደ እናቴ ነው፣ 40ዎቹ ውስጥ። አጠገቤ መታ ስትቆም እብድ መስላኝ ነበር። በኋላ ስረዳት ለካ ሳሳዝኛት ኖሮ ስላለሁበት ሁኔታ ጠየቀችኝ። ነገርኳት። ሕፃኗን ግን የራሴ ናት ነው ያልኳት። ከዚህ በኋላማ የማንም ልትሆን አትችልም። ከዛ ነው እንግዲህ ወደ ቤት ና ብላ የወሰደችኝ። መጀመሪያ የእውነት ቤት መስሎኝ ነበር። በኋላ ግን የላስቲክ ቤት ሳይ ቀፈፈኝ። እንዴት በዚህ መጠን ወርጄ እገኛለሁ ብዬ ተናነቀኝ። ግን ምንም አማራጭ የለኝም። ምንም የስቃይ መጀመሪያ ሊጀመር ነው አልኩ። ባዩሽ ግን ሁሉም ደህና ይሆንልሃል አለችኝ። ለጊዜው እዚህ እረፍ። የጨካኞች ቤት አከራዮች ሆድ የምትሞላበት አቅም ላይ አይደለህም ያለኸው። ከጠበበን ሰፋ እናደርገዋለን አለችኝ። ሀዘን ብሶቴን ዋጥ አድርጌው ይሁን አልኩ። ለጊዜው ነው እንጂ ይቀጥላል።
ክብራና ክብራት የእናቴ ልጅ ክፍል 5 ይህን ይመስል ነበረ። በክፍል 6 እስከምንገናኝ ቸር ሁሉ ይቅጠመን እያልኩኝ አብሬያችሁ የነበርኩት ይፋት መልቲ ሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሀገራችን ኢትዮጵያን ሰላማን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ እኔ ከወዲሁ እሰናበታለሁ። ባይ ባይ። ትመጫለሽ ብዬ ሳይማዶ